ምን እያደረግሽ ነው? አንቀሽ ልትገሊያት ነው? ልቀቂያት እባክሽ፣ ልቀቂያት፣ ልቀቂያት እኮ ነው የምልሽ። ደግሞ ዳግምን ተገላገልን ስንል አንቺ መጣሽ አይደል? ደግሞ ምን ልትሰሩ መጣችሁ? ውጡ ሁለታችሁ። እዚህ ምን ትሰራላችሁ? ሄመን ደህና ነሽ? ደህና ነሽ የኔ ውድ? አይዞሽ የኔ ፍቅር፣ ደርሼልሻለሁ። እሺ አይዞሽ፣ ውጡ ከዚህ ምን ትሰራላችሁ? እያለ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ በዛሬው ደግሞ መልስ ድራማን ክፍል 15ን ይዤላችሁ መጥቻለሁኝ። እንግዲህ ለምታበረታቱኝ ሼር፣ ላይክ፣ ሰብስክራይብ ለምታደርጉልኝ ምስጋና ይባላችሁበት ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ደግሞ ቪዲዮውን ስትጀምሩ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁሌ የምለቃቸውን አዳዲስ ነገሮች እንድደርሷችሁ ይሆናልና ቤተሰብ ብትሆኑ ብዬ በፍቅር እጠይቃለሁ። እያስገደድኳችሁ አይደለም፣ በፍቅር ግን እየጠየኳችሁ ነው። እኔን ይጠቅመኛል፣ እናንተን ደግሞ አይጎዳችሁም። በጣም ቀላሉና ፈጣን ነገር ነው። ሰብስክራይብ ማድረግ ምንም የሚያስቸግር ነገር የለውም። ለእኔ ግን ይጠቅመኛል እና አበረታቱኝ ውዶችዬ። መልስ ድራማ ክፍል 15 እንግዲህ በምታዩት መልኩ እናቱን ይቅርታ ሊያስጠይቅ ነበረ ወደ ሄመን ይዞ የመጣው ዳኒ። ነገር ግን እናቱም ለሱ ስትል እንጂ ሄመንን አጥብቃ እንደምጠላት ሁላችንም የምናውቀው ሀቅ ነው። ሲመጡ ግን ያልጠበቁትና ያገኙት። ምክንያቱም ሳምሪና ሜላት ሄመንን እየጎዷት ነበረ። ሳምሪና ነፂ ሜላትን ሄመንን እየጎዷት ነበረ። እናም ዳኒ በጣም ተናዶ ከአንገቷ ላይ ነፂን መንጭቆ ካባረረ በኋላ ሄመንን አቅፎ እያጽናናት ነበር። ከዛ ግን በድንገት የእኔ ፍቅር አንተ የኔ ብቻ ነህ፣ እሷ እያታለለች ነው፣ እባክህ ተዋት፣ እሷን በጭራሽ እሷን ልታገባ አችልም፣ እኔ እኮ በጣም ነው ማፈቅርህ እያለች ነፂ ሳምሪ እንግዲህ ማስመሰሉን ተያይዘው ነበርና በዛ ቅጽበት ግን እናት ደስ እያላት ነበር። ከዛም ልጄ አንዴ ቆም ብለህ አስብ፣ የሚሻልህን ብትመርጥ አይሻልም ብላ እናትም አለችው። ያኔ እንግዲህ ሳምሪን መምረጥ አለብህ፣ የምትወድህ እሷ ነች አይነት ነው አፍ አውጥታ ባትዘረዝረውም። ዳኒ ግን ምንም መልስ አልሰጣትም ነበር። ግን እየደጋገመች ይህች ልጅ አስመሳይ ነች፣ ትላንት የጓደኛ ፍቅረኛ ነበረች፣ ዛሬ በሁለታቸው መካከል ጸብ ለመፍጠር ነው፣ እባክህ አታፈቅርህም፣ እባክህ እሷን ተዋት እያለች ስትለው ምን አገባሽ ውጭ ከዚህ ብለው አመነጫጨቃቸው። እናም እየተናደዱ ከቤት ወጡ። እናት ግን ዝም አላለችም። ተቀምጡ የዳኒ እናት ተቀምጡ አለች ሄመን። አይ ከመቀመጤ በፊት መጸዳጃ ቤት መሄድ ፈልጋለሁ አለች። የመጸዳጃ ቤት ልውሰድ ስትላት አይ የት ቦታው አካባቢውን ብቻ ንገሪኝ አለቻት። ነገረቻት። ከዚህ ወጥተሽ በዚህ ዘወር ብለሽ ብላ ስትነግራት እሷ ግን ሳምሪንና ነፂን ለመከተልና ለማውራት ፈልጋ ነበር። እናም ከኋላ እየተከተለች ቀስ እያለች ስለነበር እነሱ ደግሞ ስለ ሄመንና ዳኒ እያወሩ በጣም ተናደው ስለነበረ ነፂም ይቅርታ አድርጊልኝ ሳምሪ፣ እኔ ግን ቢጋቡ ነው የምመርጠው። ምክንያቱም እኔ ዳግምን ከልቤ ነው የማፈቅረው፣ በጣም ነው የማፈቅረው፣ ማጣት አልፈልግም። አንቺ ግን ዳኒን ለመቀለጃ ስለሆነ እኔ ግን ይቅርታ አድርጊልኝና መጋባታቸውን እፈልገዋለሁ አለቻት። ሳምሪ በጣም ተናደደ። ምን እያልሽኝ ነው? እኔ ቁሜ ነው ሙቼ እነሱ የሚጋቡት? በጭራሽ ይሄን አልፈቅድላቸውም፣ በጭራሽ እየተባባሉ እና ግን ታዲያ እንዴት አድርገን ከዚህ ሰፈር ማስወጣት እንችላለን? እሷ ካልሞተች አትለቀንም እየተባባሉ ቆመው ሲማከሩ በድንገት ደረሰችባቸው። እናም ከሩቅ አየቻት ነፂ። ይህች ሴትዮ እዛ ቤት አይተናታላ፣ እንደውም የዳኒ እናት ሳትሆን አትቀርም፣ እኛም ፈልጋ መሰለን የምትጣራ፣ እንጠብቃት አለች። ከዛም ጠበቋት። ሰላምታ ከሰጠቻቸው በኋላ ከእነሱ ጋር ልጇን ከሷ ለማዳን ምንም ቢያዟት እንደምትሰራና ልጇን ከሄመን መለየት እንደምትፈልግ ነገረቻቸው። በጣም ነው ምጠላት አለቻቸው። እነሱም ደስ አላቸው። በተለይ ነፂ በቃ ካሁን በኋላ እንግዲህ የዳኒ እናት
ያግዙናል ማለት ነው። የምንማከረውን እንማከራለን ተባብለው የሚስጥር ወሬያቸውን ሲያወሩ ቆዩ። በሌላ በኩል ደግሞ የዳግም እናት የገባችበት አጣብቂኝ መውጫ መግቢያ ሳጥቷታል። መንፈሷንም ሰላሟንም ነስቷታል። ግን ደግሞ የግድ ደግሞ ስለፈረመች መስራት አለባት። በዚህ ጋር ደግሞ አማካሪዋ እያጣራት ነው። የነዚህ አባት ሊያሰራት የፈለገው መጥፎ ስራ ምን እንደሆነ ያስጨነቃት ነገር ምን እንደው በግልጽ እንድትነግረው ይፈልጋል። ምክንያቱም ከጀርባ ምን እንደታዘዘች ጠይቅ ብሎ የሚወተውተው ሰው አለ። ያ ከጀርባ ያለው ሰው ማን ነው ካላችሁኝ ወደፊት አብረን የምናየው ይሆናል። ለጊዜው ማንነቱ አልታወቀም። ነገር ግን የዳግም እናት ጠላቷ ይመስለኛል። እሷን ለመበቀል የሚጠቀሙ አማራጭ ይመስለኛል። እና ውድ ተመልካቾቼ ለነፂ እናት የነፂ እናት እንግዲህ እንደሚታወቀው ውጭ ሀገር ነው የምትኖረው። እናም ደውላ ባልሽ አብረን እንስራ አለኝ አለቻት። እኮ አብራችሁ እንደምትሰሩ ማውቃለሁ ስትላት፣ አይ ይሄ ደግሞ ሌላ ስራ ነው እና ደስ ይላላ፣ ለምን ተቆጣሽ? አብራችሁ መስራታችሁ አዲስ ነገር አይደለም፣ ስለዚህ ስሩ፣ ጥሩ ነዋ አለቻት። አይ እንደሱ አይደለም፣ ችግሩ የምንሰራው ስራ ከባድ ነው እኮ። ምን ችግር አለው ታዲያ አለቻት። አይ በጣም ከባድ ነው፣ በስልክ የሚነገር አይደለም ስትላት፣ እሺ እና ታዲያ እንዴት እናድርግ ስትላት፣ በዋትሳፕ እልክልሻለሁ ሜሴጅ ገብተሽዩ ብላ ስልኩን ዘጉ። ከዛም ባልሽ የማህፀን ኪራይና የህፃናት ስርቆት ስራ ላይ እንድሰማራ አስገድዶኛል፣ እሱም በዛ እየሰራ ነው ብላ በሪከርድ አስቀመጠችላት። የሄመን እናት የነፂ እናት ያንን ስትሰማ ከውጭ ሀገር ትገባ ይሆን ወይንስ እዛው ሁና ምን ታደርግ ይሆን? ደግሞስ የነፂ አባት የዳግምን እናት ይሄ ሚስጥር ለሚስቱ አሳልፋ ስለነገረችበት ምን ያደርጋት ይሆን? እኔ ግን ሲመስለኝ ለዳግም የአባት ገዳይ እናትህ ነች ብሎ የሚነግርባት ይመስለኛል። እንዲሁም ደግሞ ልጅን እንድታገባት የውሸት ታማሚ ነኝ አለችህ፣ ልቧን አያሟትም በጭራሽ ብሎ እንደሚያጋልጣት ነው የሚሰማኝ። እናም ያኔ እንግዲህ ለሄመን በጣም ጥሩ ነው የሚሆነው። ምክንያቱም ዳግም እውነቱን ሲያውቅ ወደ ሄመን ይመጣል። ግን ደግሞ ሄመን አንዴ ልቧ ስለተሰበረ በጭራሽ አትቀበለውም። ምን ሊፈጠር ይሆን? ከዛ ግን እንደዛ ብላ ለነፂ እናት ከነገረቻት በኋላ በባለፈው ቀጥራ የኔ ቢጤ ደሃን ቀጥራት ማህፀንሽን አከራይ ብዙ ብር ታገኛለሽ ብላት እንደነበር አስታውሳላችሁ። እናም ዛሬ ልጅቱ በተራዋ ደግሞ ሴትዮዋን ፈልጋት ነበር። ባለፈው አመነጫጭቃት ባለጌንሽ ብላት ነበር የተለያዩት። ዛሬ ደግሞ በተራዋ ፈልጋት መጣችና ደወለችላት። እናም ካፌ ተገናኙ። ስለ ደወልሽልኝ ደስ ብሎኛል፣ ሀሳብሽ እንደምትቀይር ያውቅ ነበር አለቻት የዳግም እናት። እናም ግን ኪራው ስንት ነው? ሂደቱስ እንዴት ነው? እስከ ዛሬ ሰርታችሁ ታውቃላችሁ? ማለቴ አልሰራም ብሎ ሀሳቡን የቀየረን ሰው ምን ታረጋላችሁ? ትገሉታላችሁ? እያለች የፍራቻ በሚመስል ቃላት እየጠየቀቻት ነበር። እሷም ኧረ በጭራሽ እኛ እንደሷ አናረግም። ደግሞ እኮ እርግዝናው ከታወቀ በኋላ አሪፍ ቤት ላይ የምትፈልጊው እየመጣልሽ መኖር ትችያለሽ በደስታ። ከዛ በኋላ ደግሞ አንድ ልጅ ካረገሽ 1 ሚሊዮን ብር፣ እንደ እድል ሆኖ ደግሞ መንታ ከሆኑልሽ 2 ሚሊዮን ብርሽን ይዘሽ ልጃቸውን አስረክበሽ ከዛ በኋላ መውጣት ነው አለቻት። ልጅቱ የኔ ቢጤ ድሃ ስለሆነች ብሩ አጓጉቷት የምትጀምር ይመስለኛል። በዛ በኩል ደግሞ ባሏ ልጇን ይዞ የሆነ ሱፐር ማርኬት ህፃኑን ልጅ የራሷን ልጃቸውን ይዞ ሄዶ ነበረ። ድንገት በሩ ላይ ስልክ ሲደወልለት ቆሞ እያወራ ሀሳቡ ወደ ስልኩ ላይ ስላረገ መኪና ላይ ቆመው እንግዲህ የነፂ አባት ስራ አንድም ህፃን ሊመዝረፍና ማዘዋወር አይደል? ከእነሱ ወገን የሆነች ትመስለኛለች። ይህችን ህፃን ልጅ
አፍና መኪና ውስጥ አስገብታበት ይዛበት ሄዳለች። በዚህ ጋር ሚስቱ የማህፀኑን ኪራይ ልትስማማ ነው። በዚህ ጋር ደግሞ ልጁን ተቀምቷል ወይ ተዘርፏል። እናም ይሄ ሰውዬ በህይወት ይኖር ይመስላችኋል? ከባድ ነው በጣም። ድህነት የማያስመኘው የማያሰኘው ነገር የለም። ግን ደግሞ እንደዚህ የወረደ ስራ የእውነት ሀገራችን ላይ የሚሰራ ነው ብላችሁ ታስባላችሁ? ወይስ የውጮቹ የተኮረጀ ነው? ግራ የሚያጋባ ፊልም ነው። እናም ቀጣዩን በቀጣይ ይዤላችሁ መመጣ ይሆናል ውድ ተመልካቾቼ። ለዛሬ ግን በዚሁ እንጨርሳለን። እስካሁን አብራችሁኝ ስለነበራችሁ ምስጋናዬ ከልቤ ነው። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ሰላማችሁ ይብዛ።